የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ ረቡዕ ጥር 20 2018 ዓ.ም ያዝንላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። በአማራ ሳይንት ወረዳ እንጅባራ ከተማ የሁለት ቤተክርስቲያናት ታሪካዊ ቅርሶች በመንግስት ወታደሮች ዘረፋ እንደተፈጸመባቸው የአካባቢው ነዋሪዎች ለኢትዮ ዲስኮርስ ተናገሩ። መቶ አለቃን ጨምሮ ሌሎች ወታደሮች መደምሰሳቸው ተነገረ። በትግራይ ክልል በፌስታል ተጠቅልሎና በበርበሬ ኬሻ ውስጥ ተደብቆ ሲጓጓዝ የነበረ እጅግ በርካታ መጠን ያለው ጥሬ ገንዘብ መያዙ ተገለጸ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። በአማራ ሳይንት ወረዳ እንጅባራ ከተማ የሁለት ቤተክርስቲያን ታሪካዊ ቅርሶች በመንግስት ወታደሮች ዘረፋ እንደተፈጸመባቸው የአካባቢው ነዋሪዎች ለኢትዮ ዲስኮርስ ተናገሩ። የአገዛዙ ወታደሮች ዛሬ ጥር 20 2018 ዓ.ም አዳራቸውን በአማራ ሳይንት ወረዳ እንጅባራ ከተማ የአስቴ ዮሐንስ ወልደ ነጎድጓድ ቤተክርስቲያንና የፋሬታ ቅዱስ ጊዮርጊስ ቤተክርስቲያን ውስጥ የነበሩ ቅርሶችን መዝረፋቸውን ተከትሎ በአሁኑ ሰዓት በአካባቢው ከባድ ውጥረት መንገሱን የአካባቢው ነዋሪዎች ለኢትዮ ዲስኮርስ ተናግረዋል። የአካባቢው ማህበረሰብ ቅርሶቻችንን መልሶ በሚል የአገዛዙ ወታደሮችን ተቃውሞ ወደ አደባባይ መውጣቱ ነዋሪዎች ተናግረዋል። ወታደሮቹም ህዝቡን ለመበተን ተኩስ መክፈታቸውን የአካባቢው ነዋሪዎች ለኢትዮ ዲስኮርስ ተናግረዋል። ዘረፋ የተፈጸመባቸው የቅዱስ ዮሐንስ ወልደ ነጎድጓድ ቤተክርስቲያንና ፋሬታ ቅዱስ ጊዮርጊስ ቤተክርስቲያን ከ200 ዓመት በላይ ዕድሜ ያስቆጠሩ ቅርሶች መገኛ ቅዱሳን ስፍራዎች ናቸው። መቶ አለቃን ጨምሮ ሌሎች ወታደሮች መደምሰሳቸው ተነገረ። ከጥር 18 ቀን 2018 ዓመተ ምህረት ጀምሮ መከላከያ ከተለያዩ አቅጣጫዎች የሰበሰበውን ኃይል ወደ ምዕራብ ወሎ ሲያንቀሳቅስ በንጉስ ሚካኤል አሊ ኮር ሰራዊት ጥቃት እየተሰነዘረበት ይገኛል። በዚህ መሰረት ከትናንት በስቲያ ማለትም ጥር 18 ቀን 2018 ዓ.ም በለጩማ ላይ ታሪክ ተሰርቷል። በበርካታ ተሽከርካሪዎች ጭኖ ወታደሮችን ወደ ምዕራብ ወሎ እያጓጓዘ ያለው መንግስት በለጩማ ሲደርስ ያልታሰበ አደጋ ገጥሞታል ነው የተባለው። የአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊ ኮር በሚንቀሳቀስ በት የምዕራብ ወሎ ቀጠና ሰሞኑን ብዛት ያለው የመከላከያ ኃይል ከባድ መሳሪያ ጋር እየተጓጓዘ እንደሆነ ታውቋል። ከደሴ ተነስቶ በስተ ምዕራብ በኩል ሲጓጓዝ ከነበረው በርካታ ኃይል መካከል ወደ አማራ ሳይንት ሊገባ በ6 ኦራልና በ4 ፓትሮል ተጭኖ ሲጓጓዝ የነበረ የመከላከያ ኃይል ላይ 5 የመከላከያ መስመራዊ ወታደሮችና 100 አለቃ እንዲሁም 3 አድማ ብተና በድምሩ 9 የጥላት ኃይል የሞቱ ሲሆን 7 መከላከያና 9 አድማ ብተና በድምሩ 16 ጠላት ቆስለኛ ተደርገዋል። በትግራይ ክልል በፌስታል ተጠቅልሎና በበርበሬ ኬሻ ውስጥ ተደብቆ ሲጓጓዝ የነበረ እጅግ በርካታ መጠን ያለው ጥሬ ገንዘብ መያዙ ተገለጸ። በትግራይ ክልል የጸጥታ አካላት ባደረጉት የክትትል ኦፕሬሽን በፌስታል ተጠቅልሎና በበርበሬ ኬሻ ውስጥ ተደብቆ ሲጓጓዝ የነበረ እጅግ በርካታ መጠን ያለው ጥሬ ገንዘብ መያዙ ተሰምቷል። የብዙዎችን ቀልብ የሳበውና መነጋገሪያ የሆነው ዋነኛ ጉዳይ የተደበቀበትና ለማጓጓዝ የተሞከረበት መንገድ ነው። ገንዘቡ በበርበሬው ቀለምና ቃና እንዳይበላሽ በጥንቃቄ በፌስታሎች ተጠቅልሎ ከዚያም በበርበሬ በተሞላ ትልቅ ኬሻ ውስጥ ተቀብሮ መገኘቱ ለጉዳዩ እንግዳ ገጽታ ሰጥቶታል። የትግራይ የጸጥታ ኃይሎች ይህንን ህገወጥ የገንዘብ ዝውውር ሙከራ መቆጣጠራቸው የተገለጸ ቢሆንም ስለተያዘው አጠቃላይ የገንዘብ መጠን፣ ስለ ገንዘቡ ምንጭ፣ በማን እንደተላከና ወዴት ይጓጓዝ እንደነበረ የሚገልጽ ሙሉና ዝርዝር መረጃ ገና በማጣራት ሂደት ላይ መሆኑ ታውቋል። ተመልካቾቻችን ለዛሬ ዕለተ ረቡዕ ጥር 20 ቀን 2018 ዓ.ም ያቀረብንላችሁ የምሽት ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሜ እናስታውሳችሁ። በአማራ ሳይንት ወረዳ እንጅባራ ከተማ የሁለት ቤተክርስቲያናት ታሪካዊ ቅርሶች በመንግስት ወታደሮች ዘረፋ እንደተፈጸመባቸው የአካባቢው ነዋሪዎች ለኢትዮ ዲስኮርስ ተናገሩ። መቶ አለቃን ጨምሮ ሌሎች ወታደሮች መደምሰሳቸው ተነገረ። በትግራይ ክልል በፌስታል ተጠቅልሎና በበርበሬ ኬሻ ውስጥ ተደብቆ ሲጓጓዝ የነበረ እጅግ በርካታ መጠን ያለው ጥሬ ገንዘብ መያዙ ተገለጸ።